እሺ ዘካተል ፊጥር ወይንም ዘካተል ማል እነዚህ የሚሰጡት ለምን አይነት ሰው ነው የሚለውን በተመለከተ ለአንድ ሰው ብቻ መስጠት ይቻላል ወይ ወይንስ ለብዙ ሰው ነው መስጠት ያለብን የሚለውን በተመለከተ ነው ልጅ እየጠየቀ ያለው። እንደ ሁኔታው ይታያል። በጣም ብዙ ድሃዎች ከሆኑ ያሉት ለአንዱ ብቻ ተሰጥቶ ሌሎቹ የሚተውበት ምክንያት አይኖርም፣ አይቻልም። ቦታቸዋል ለእነዚያ እንደሚያብቃቃቸው ያለውን ነገር ማከፋፈል ነው። ነገር ግን ሁሉም ጥሩ ህይወት ላይ ያለ ከሆነ አንዱ ግን በጣም የተቸገረ ከሆነ ከሁላቸውም የዛኔ ለሱ ቢሰጥ ሁሉም ተሰብስቦ ችግር የለውም። እንደ ሁኔታ ነው የሚታየው። ስለዚህ በጣም ብዙ ድሃዎች ያሉበት አካባቢ ከሆነ ያንን ለሁላቸው ማካፈል ነው ያለባቸው እንጂ አንዱን ነጥሎ መስጠት አይቻልም። በሱ ሌሎቹ ማን አላቸው? ዘካተል ፊጥር ዓላማው ምንድን ነው? የተራቡ ሰዎች ራባቸውን ይፈወሱ ዘንድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ዘካተል ፊጥር የተደነገገበትን ምክንያት ሲናገሩ ጡዕመተን ሊልመሳኪን ወጡህረተን ሊሳኢም አሉ። ለድሃዎች ምግብ ሲሆን እንዲሁም ደግሞ ለጾመው ሰው ለጾሙ መንጻት ሲሆንለት አሉ። ለማለት በጾማችሁ ላይ የሆነ ክፍተት ነገር ተፈጥሮ ከሆነ ጾማችሁን የሚያጓድል ነገር ያንን ያካክሳል። ምክንያቱም ሰውየው ዒባዳ ሲያደርግ አምልኮ ሲያደርግ ምጽዋትን ሲያደርግ ድሃዎችን ሲረዳ አምላክ አላህ ሱብሓነሁ ወተዓላ የእርሱን ችግር ደግሞ ይቀርፍለታልና ይህ ነው። እሺ ቀጥሉ ልጆች። ሰላም አለይኩም ሙሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ እሱ ስለገባው ደስ ብሎኛል። በጣም ነው የምወድህ። አሁን ባልከው ላይ እኔ የሚስቴ አጎት በጣም ደካማ ነው እና ለሱ መስጠት እችላለሁ? ምንድነው መስጠት ያለብኝስ? ብሩን ነው ወይስ እህል ነው? ምስኪን ነው፣ በጣም ምስኪን ነው፣ ታማኝ ነው፣ የቲምም ነው። እሺ ዘካተል ፊጥር ከሆነ የሚሰጠው ለሚስኪን ነው፣ ለድሃዎች ነው። ይቅርታ ምንድነው? ምግብ ነው የሚሰጠው፣ ምግብ እንጂ የሚሰጠው ሌላ ነገር አይደለም፣ ገንዘብ አይደለም። በዑለሞች መካከል ኺላፍ ቢኖረውም ይሄ ነገር መሰጠት ያለበት ግን ትክክለኛው እህል ነው የሚለው ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን የደነገጉት በእህል እንጂ በገንዘብ አይደለምና። ሐዲስ ላይ ምን ሲል መጥቷል? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር ዐለ ሪጃሊ ወኒሳኢ ወሰጊሪ ወልከቢሪ ወልዐብዲ ወልአማ صاع من تمر وصاع من شعير وصاع من بر وأمر أن تؤدى قبل خروج الناس لصلاة العيد لا يا الله ملك تنيا نبي صلى الله عليه وسلم زكاة الفطر بوندم لاي بسيتم لاي بتلقم لاي بتنشم لاي ببارب لاي بحرم لاي قديتها أدرقوال كتمر وينم كسندة وينم كجبس لأند سو عند طاسة يست زند عند طاسة يست زند يهندم سويش لعيد صلاة كموتاتቸው በፊት እንዲሰጥ አዘዋል ይላል። ስለዚህ በእህል ነው ሐዲስ የተናገረው፣ በእህል ነው። ገብታችሁ አላረን ሐነፊዮች በገንዘብ ቢሰጥ ችግር የለውም የሚል አቋም ያላቸው አሉ። ወከዛሊከ بعض المالكية ነገር ግን ትክክለኛው በእህል መሰጠት አለበት የሚለው ነው። ያና ሼኽ ሷሊህ አልፈውዛን እዚህ ቦታ ላይ አንድ ጥያቄ ተጠየቁ። ከእህሉ ይልቅ ገንዘቡ ነው የሚያስፈልገን የሚሉ ሰዎች አሉ። ምን ትላላቸው ሲባሉ ስለዚህ ካላስፈልጋቸው ለሚያስፈልጋቸው ሄዳቸው እህሉን ስጡ ብለው ተናገሩ። ብዙ እህል የሚያስፈልገው ድሃ አለ። እኔ ገንዘቡን ነው የምፈልገው ካለ ሽክራን ያላህ ሰላማ እህሉ ለሚያስፈልገው ለድሃዎች ሄዳችሁ መስጠት ያ ነው። ነብዩ ሰለላሁ ዐለይሂ ወሰለም የደነገጉት በእህል እንዲሰጥ ነው። እሺ ጥያቄ ያለ ይቀጥል። ልቀጥል? አልጨረስኩም። እሱ እዚህ ላይ ለምሳሌ ለሰውየው ሰጠሁት። ሰውየው የሚኖረው ከእህቱ ጋር ነውና እዛ ከሰጠሁት ነገር አጋጣሚ በኢድ ሂጄ እኔ ብበላ እዛ ነገር እንዴት ይታያል? እሺ የሰደቃ ምግብ ወይንም ለአይታሞች የተቀመጠ ማንኛውም እንዲህ አይነት ነገራቶች በግብዣ መልክ ተጠርታችሁ እዛ ቤት ውስጥ ብትበሉ እሱ የሰው ሐቅ እንደበላችሁ አይቆጠርም፣ ችግር የለውም። በግብዣ መልክ የበላችሁት ነገር ሄዳችሁ ለምሳሌ ሰውየው የቲም ነው እንበል፣ ከዚያ ጋር ስለሚያያዝ ብዙ ጊዜ ያ የቲም የሆነ ገንዘብ የሆነ ነገር ገዝቶ የሚበላ ነገር ይዞ አካፈላችሁ፣ የቲም ሐቅ በልታችኋል ይባላል? አይባልም። ሐታ እናታቸው የሆነ ግብዣ አድርጋ ቤት ውስጥ እንዳው ሰዎችን ጠርታ ብታበላ የቲም ሐቅ በልተዋል ይባላል? አይባልም። ነገር ግን ለእነርሱ የተቀመጠን ንብረት ያንን ነገር ቢነካባቸው ቢወሰድባቸው በእነርሱ ላይ ጉዳት የሚያደርስ ከፍ ያለ ገንዘብን ያንን ወስዶ መስጠት ለሌላ አካል አይቻልም። እና ስለዚህ ዘካተል ፊጥር የተቀበለ አካል ለጎረቤቱ ላለ ዘካተል ፊጥሩ ለማይገባው አካል እንደው ያንን ምግብ ሰርቶ ጋብዞት ከሆነ ለምሳሌ ዱቄት ሰጣችሁት፣ ያንን ዱቄት ተቀበለህና ይሄ ምስኪን ሰው ዘካተል ፊጥር ለሚገባው ሰው ገንፎ ሰራና ብቻውን ሊበላ አልፈለገም። አንድ መንገድ አላፊ ዘካተል ፊጥር ሊገባው ለማይችል ለሆነ ሰው ሊሆን ይችላል።
እና እንደ ቁርስ አብረን እንብላ ብሎ ቢጋብዝ ችግር የለው። ስለዚህ ተጠርተህ ከሆነ ሄደህ መብላት ትችላለህ። እኔም እንድጠራኝ አደራ። አይ عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. نعم ጀዛክ ላ ኸይር ለሁሉም ነገር። አንድ ጥያቄ ያለኝ በዚሁ በዘካተል ፍጡር በተመለከተ ማለት ነው። እኛ የምንኖረው በውጭ ዓለም ላይ ነው እና ከምናደርገው ከፍጡር በፊት በልጆች ብዛት ወይም በቤተሰብ ብዛት ወይ ባለራስህ ነው ገንዘብ የምታዋጣው። በገንዘብ ነው የሚወጣው። ለምን እርድ የሚደረግበትን ቦታ አይደለንም። በምግብም ደረጃ የሚሰጥ ያለንበት ቦታ አይደለም እና የኔ ጥያቄ እዚሁ ባለህበት ይሻላል ወይስ ወደ ሌላ ቦታ ልኮ አላህ በሚወደው መልኩ ወደ አገር ቤት ተልኮ በሱ አይነት መልኩ ቢደረግ ይሻላል? የትኛው ነው የተሻለው? ዘካተል ፍጡር እንደ አስሉ እንደ መሰረቱ በዛ በጾማችሁበት ሀገር ላሉ ምስኪኖች ነው መስጠት ያለባችሁ። ገብታችኋል? ነገር ግን በዚያ በምትጾሙበት ሀገር ላይ ሊረዳ የሚገባው የሆነ ድሃ ከሌለስ ምን እናድርግ ከተባለ በተወለዳችሁበት ሀገር ወይንም ወደ ሌሎች ሀገር ያንን ዘካተል ፍጡር ማስተላለፍ ይቻላል። የዛኔ ግን ሀገራችሁ ላይ የጾማችሁበት ቦታ ላይ የተቸገሩ ምስኪኖች እያሉ ለሌላ ቦታ ማስተላለፍ አይቻልም፣ ክልክል ነው። ምክንያቱም እነዚያ ሰዎች ማን አላቸው ከእናንተ ውጭ? ይሄ ከታወቀ ከዚህ በኋላ ምንድን ነው የምናደርገው? ሀገራችን ላይ የሚረድዛው በጾማችሁበት ሀገር ላይ ኤሮፕ ላይ ሊሆን ይችላል ለምሳሌ፣ ወይም አረብ ሀገራቶች ላይ ሊሆን ይችላል። ባላችሁበት አካባቢ ሁሉም ያለው ከሆነ ምስኪን ከሌለ ሀገራችሁ ላይ መላክ ትችላላችሁ። የዛኔ ግን ስትልኩ ጊዜ ገንዘቡን ነው የምንልከው ነው እሷ የምትለው። ሩዝ ገዝታችሁ መቼም ከኤሮፕ ወደ ኢትዮጵያ ትልኩ። ስለዚህ ምንድነው የምታደርጉት? ገንዘባቸውን ነው የምትልኩላቸው። የዛኔ ግን የእናንተን ገንዘብ የሚቀበለው ሰው በቀጥታ ገንዘቡን ሳይሆን ለምስኪኖች መስጠት ያለበት እህል ገዝቶ ነው መስጠት ያለበት። ቦታቸዋል አይደለ? ያንን እህል ገዝቶ ያከፋፍላል ለድሃዎች። ይሄ ይቻላል። እሺ ቀጥይ። ማለት እኔ ማለት የፈለግኩት እኛ አካባቢ ላይ ዳይሬክትሊ ምስኪን አታገኝም። የምትሰድቀው ለመስጊድና እንደዛ ነገሮች ነው። ስለዚህ የተሻለው ነገር ወደ እንትን የሚሆን ከሆነ በቤተሰብ እንዳሁን እንዳልከው ቤተሰብ ተልኮ ምስኪን፣ ምክንያቱም የተጎዳ ሞር ያለው እኛ ጋ ነው እና ለእኔ እንደ እንትን ይቆጠርብልኛል ወይ ነው የምለው። ምክንያቱም እነሱም ቢሆን ወደ ሌላ ሀገር ነው የሚልኩት። ሶሪ ስታዝ ቆራረጥኩ። ችግር የለውም። እንዳልኩት ያን ገንዘባቸውን ለምስኪኖች ሰጥታቸው ቤተሰቦቻቸው እንዲረዱላችሁ ማድረግ ትችላላችሁ። እሺ፣ በዚሁ አጋጣሚ አንድ ነገር ላስታውሳችሁ። ዛሬ ያለሁት ኮምቦልቻ ሀገር ነው። አሊፍ በጎ አድራጎት ድርጅት ይላል እዛ ጋር ይታያቸዋል። እሺ፣ እና እዚህ በጎ አድራጎት ድርጅት ኮምቦልቻ ሀገር ላይ እና በሌሎች ሀገሮች ላይ ላሉ ምስኪኖች ትረዳላችሁ እንዴ? ኮምቦልቻ፣ ሌላስ? ሀርቡ፣ ገርባ፣ ደጋንባቲ፣ ሀይቅ፣ ለነዚህ በዚህ ሀገር ላይ ለሚኖሩ በተለያዩ ክፍለ ከተማዎች ላይ ለሚገኙ ድሃዎችና ምስኪኖች ኸይር ነገር የሆነ እየሰበሰቡ የሚረዱበት ነገር አላቸው ልጆች። እና በተለይ ደግሞ ቅድም የነገሩኝ አንድ ነገር አድረሱ ምን ነበረ? መካነ ኢየሱስ አለ እዚህ እንትን ናቸው፣ ፕሮቴስታንት ናቸው። ያው ፕሮቴስታንት ሀገራችን ላይ እንደምታውቁት ምን አይነት አካሄድ ይሄዳሉ? የተቸገሩ ሰዎችን በመርዳት ይገባሉ። የተቸገሩ ሰዎችን መርዳቱ ላይ አይደለም ችግሩ፣ ግን ለሌላ ግብና ዓላማ ነው የሚፈልጉት። እነዛን የተቸገሩ ሰዎችን በደካማ ጎናቸው ገብተው ልክ ከምባታ ምናምን በሚባሉ ሀገራቶች ላይ ብዙ ስራ እንደሰሩት ማለት ነው። አስተምረው ሰውን መለወጥ እንደማይችሉ ስለሚያውቁ ምን ያደርጋሉ? በችግራቸው በዚህ ጎን ይገቡና ያኔ ይረዷቸዋል። መልካምነትን በማሳየት ይመስል ከዛ በኋላ ተጽዕኖ እያደረባቸው ይሄዳሉ እነዚህ ህፃናት ልጆች አለ። ስለዚህ እነዚህ ሰዎች ሙስሊም ወንድሞቻችን በኮምቦልቻ ሀገር ላይ የሚገኙ ታዲያ እዚህ መካነ ኢየሱስ ተካተው የተረዱ ያሉ ምስኪኖችን ሙስሊሞች ልጆችን እኛ በራሳችን ሙስሊሞች ለምን አንረዳቸውም? እና እነሱን እንዲህ አይነት ተጽዕኖ ሳያድርባቸው ዲናቸውንም እንዲከታተሉ እንዲሁም መረዳት ያለባቸው እንድንረዳቸው በሚል ያስቀመጡት ነገር
ሜት አድርጉት አንዴ። እና ይሄን ያመጡልን ነገር አለ። እስኪ አዳምጧቸው። እዚህ ጋር ለአንድ የቲም ግለሰብ ነው ለአንድ የቲም ቤተሰብ ለአንድ የቲም ቤተሰብ ለመርዳት እንዳው በጣም ብዙ ከመሆናቸው ያን ያክል ከፍ ያለ ነገር መርዳት አይደለም። ለአንድ ወር የሚሆን እንትን ነበር። ለአንድ ወር 2000 ብር። እስኪ ሜት አድርጉ ፈጣን። ለአንድ ወር 2000 ብር ማለት ነው። ይታያቸዋል። ካሳያቸዋል እና ተመልከቱ። እዚህ ጋር ለአንድ ለንት ምንድነው አሊፍ በጎ አድራጎት ማህበር ይላል። የአንድ የቲም የአንድ ወር አስቤዛ ድጋፍ ፓኬጅ ይላል። ለአንድ ወር 2000 ብር ማለት ነው። ለአመት ስንት ይሆናል ማለት ነው? 24000 ብር ለአንድ የቲም። ዘይትና ዱቄት ነው ተገዝቶ የሚሰጣቸው። በዚያ ልጆቻቸውን እንትን ይላሉ። አይ እኔ ብሩን ነው የምፈልገው ካለች እናትየዋ ያንን ትወስድና ለልጁ የሚያስፈልገውን ነገር በዚያ ትረዳለች ማለት ነው። እና ለአንድ ወር 2000 ብር ለአንድ የቲም ማለት ነው። ገብታችኋል አይደል? ስለዚህ አሁን አንድ ሰው 2000 ብር ለአንድ የቲም ቤተሰብ እኔ ማስተዳደር አንዲት እናት ለምሳሌ አንድ ልጅ ነው የሚኖራት። እስኪ ያንን እንትናቸውን አንድ ጊዜ ቅድም ያሳያቸውን የእንትን ዶክሜንት አላቸው። ስማቸው አለ የእናቶቻቸውና የልጆቻቸው ተያይዞ እዚህ ጋር ዶክሜንታቸው ይገኛል። ይታያቸዋል አይደል? ይህ ለምሳሌ ይህች እናት አለች፣ ይቺ ልጇ ነች። ለዚች ለልጇ የሚሆን የአንድ ወር 2000 ብር ይሰጣታል። መታ ትወስዳለች እዚህ ቢሮ ማለት ነው። ገብታችኋል? እዚህ ሌላ ሴት አለች ከነ ልጇ። አያችሁ አይደል? ሙሉ መረጃቸው አለ። እዚህ ጋር አንድ ሴት አለች ከነ ልጇ። እነዚህ ሁሉ ከዚህ ወንድሞቻችን ድርጅት ተካተው የሚረዱ ናቸው። በየወሩ እየመጡ ብራቸውን ይወስዳሉ እና እርዳታውን ደግሞ ከህዝብ ነው እየጠየቁ ያለው። እሺ እዚህ ቦታ ላይ ያው ገብታችኋል አይደል? ይሄ እንዳለ የነሱ ዶክሜንት ነው። ሁሉንም ገልጠን አንጨርሰው። አንዲት እናት አንዲት ልጅ አላት። ያንን እንትን እያለች ይረዳሉ ማለት ነው። ይሄ ሁሉ ነው። ይሄ ሁሉ ታያችኋል አይደል? ይሄ ሁሉ ነው። ይሄን ይመስላል። እሺ እና ለአንድ ቤተሰብ በወር 2000 ብር ማለት ነው። ገብታችኋል አይደል? ለአንዲትና ለልጇ እናትየዋ ልጇን ያንን 2000 ብር ተቀብላ እንደምንም አብቃቅታ ያንን 2000 ብር ወስዳ ለዚያ ለልጅ ማሳደጊያ ታደርጋለች። የቲሙ እንዳይቸገር ማለት ነው። ገብታችኋል አይደል? ይሄ ነው ለአንድ ወር 2000 ብር። በየወሩ 2000 ብር እየላኩኝ አንዲትን እናት ከነልጇ ይይዛለሁኝ ያለ ሰው የአንድ ቤተሰብ ብሎ ይህንን ቃል መግባት ይችላል። አካውንት ትሰጣላችሁ። አሁን አካውንት ሳይሆን ብሩን ቀጥታ እንድትረዱ ምናምን ሳይሆን አላማውን አንድ ላስረዳችሁ። ልጆቹ እንደነገር ከሆነ ማለት ነው ምን ታደርጋላችሁ? ከልጆቹ ጋር ኮንታክት ታደርጋላችሁ። አንድ ቤተሰብ በየወሩ 2000 ብር እየላኩኝ ይረዳለሁኝ ማለት የፈለገ ሰው ለአንድ ቤተሰብ ይላል። ወይ ለሁለት ቤተሰብ ከሆነ ደግሞ 4000 ብር። ገብታችኋል አይደል? ይበቃል ወይ? አይበቃም። ግን ካለው እንትን አንጻር ነው። በጣም ብዙ ህዝብ ነው የያዙት። በጣም ብዙ ልጆች ነው። ቢያንስ አሁን እኔን እንኳን ለ100 ሰው እንዳፈልግልኝ ብለው ነው የመጡት። ገብታችኋል አይደል? ከዚህ ሌላ በጣም በርካታ አላቸው። ያ በቅቶ አይደለም 2000 ብር ከኔና ከአንተ አንጻር የሆነ ምግብ ቤት ገብተህ ምሳህን ብቻ ወይ ምሳና ቁርስና ምሳ ነው የምትበላበት። ግን እዚህ ቦታ ላይ ምንድን ነው የሚያደርጉት መሰላችሁ? ዘይት ይገዛሉ። ያችን ዘይት ለወር ያብቃቋታል። ዱቄት ይገዛሉ። በዛች ያንን ዱቄት አምባሻ ወይ እየጋገረች ወይም ቂጣ ዳቦ እየጋገረች እናትየዋ ልጇን በዚያች ታበላለች። ገብታችኋል አይደል? ይሄ ነው። አይ ከዛም በላይ ጨምራለሁ ማለት ፈለገ ሰው ይችላል። ግን እንትን እንዳይበዛባችሁ ለአንድ የቲም 2000 ብር የወር ማለት ነው። ገብታችኋል አይደል? በየወሩ አመቱን ሙሉ እችላለሁ የሚል ካለ አይ አመቱን ሙሉ ላልችል እችላለሁ የሆነ ጊዜ ላይ ላቋርጥ እችላለሁ የሚል ካለ እንግዲህ በቻላችሁት አቅም ነው። ላ ዩከሊፍ ላህ ነፍሰን ኢላ ወስዐሃ። እሺ እኔ አንድ ቤተሰብ እችላለሁኝ። ለምሳሌ እኔ በራሴ ቃል የምገባ ኢንሻአላህ በየወሩ አንድ የቲምና አንዲት እናት አንድ ቤተሰብ እችላለሁ። አሁን ስራ ላይ አይደለሁ። ስራ ላይ ሆን ከዚህ በላይ ደስ ይችል ነበረ። ገብታችኋል አይደለ? ማን ነው እንደኔ ይሄንን የሚይዝ? እኔ ኢንሻአላህ ጀምሬላችኋለሁ። ኡስታዝ እኔ ጀምራለሁ። የስንት ቤተሰብ ትይዣለሽ? እኔ አሁን ለኢድ ስለሆነ የ10 ልጆች እልካለሁ። ለአሁን ማለት ነው የአንድ ወር። ከዛ በየወሩ ደግሞ ኢንሻአላህ የ5 ልጆች እችላለሁ።
እንትን በሉና ይህንን ሙሉ መረጃ የምትገናኙት ያውና እነዚህ ልጆች ገስት ላይ ላስገባላችሁ። አሊፍ በጎ አድራጎት ድርጅት የሚል እንትን አላቸው። ገስት ላይ ላክና በቃ የመቶ ሰው እዚሁ በቃ ገላግሎኝና እኔ እንትን ልበላቸው። የ6 ሰው ስለሞላ ቆይ አንድ ጊዜ ልቀንሳቸው። ገስት ይላኩ። የአንድ ዓመቱን በአንድ ጊዜ መርዳት ይቻላል። ማን ነው ያስወጣት? አስወጥታቸዋለሁ ነው አለች። የአንድ ዓመቱን በአንዴ መላክ እችላለሁ። የአንድ ዓመቱን በአንድ ጊዜ መላክ ይቻላል፣ ችግር የለውም። ኦኬ ፐርፌክት። በቃ ስለዚህ የአሁኑ ለዒድ የ10ዎቹን እና የአንድ ወሩን የአንድ ዓመቱ የ5ቱ ልጆች አንድ ላይ ያልካለሁ። ሂሳቤን ነገረኝ። ሂሳቡን አንድ ነገራት እስኪ። የ5 ልጆች ስንት ማለት ነው? የ5 ልጆች አንድ ዓመት ያሁን የኢድ ስለዚህ የአምስት ልጅ ነው። የ5 ልጅ የአንድ ዓመት አረጋችን የ5 ልጅ የአንድ ዓመት ስንት ማለት ነው? እሺ ያው እና እስኪ አንዴ ስንት ማለት ነው? የ5 ልጅ 120 ሺህ ብር። ኦኬ ያው 5 ልጅ ሲባዛ በ2000 ይሄ የወርሃዊ 10 ሺህ ብር ነው። ኦኬ የወሩ 10 ሺህ ብር 10 ሺህ ብር ሲባዛ አንድ ዓመቱ ለ12 120 ሺህ የዓመቱ የ5 ልጅ 120 ሺህ ብር ማለት ነው እህታችን። ኦኬ ጀዛኪላሁ ኸይራ። አላህ ጀዛሽን ይክፈልሽ። ሽክረን ብለናል። አላህ ይቀበልሽ። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ላስታውስሽ። ሐዲስ ላይ ሲናገሩ ምን አሉ? አነ ወካፊሉል የቲም ከሃተይኒ ፊል ጀና አሉ። እኔና የቲሞችን የተንከባከበ ሰው ልክ እንደዚህ እኩል ሆነን ጀነት እንገባለን አሉ። ወአሻረ ቢኢስባዒሂ ኢለል ሐዲስ ላይ በጣታቸውም አመላከቱ አሉ። ልክ እንዲህ ሆነን እንገባለን። ያ ማለት መጀመሪያ ጀነት የሚገቡት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከአደም ጀምሮ እስከ የውመል ቂያማ ድረስ ካለ ትውልድ ሁሉ ቀጥሏቸው አብሯቸው የሚገባው ደግሞ የቲምን የተንከባከበ ሰው ነው፣ ሌላ አይደለም። ገብታችኋል? የፈለገ ሐጅ ያደርጋል፣ ጾም ይጾማል፣ ሁሉም አምልኮ ይሰራል ሰውየው አይደለ? ነገር ግን ከነዚያ ካደረጉት ይበልጥ ደግሞ የሚገባው ቀድሞ የቲሞችን የተንከባከበ ሰው ነው። አካውንት የምትሉ ልጆች አካውንቱ ያውና አሁን በአካውንት በቀጥታ መርዳታቸውን የእንትኑን አካውንት ከሆነ ላስገባላችሁና ልጆቹን በቀጥታ እንድታገኟቸው ላድርጋችሁ። እሺ አሁን የ5 ልጅ የ1 ዓመት ተችለናል። አላህ ጀዛቸውን ይክፈላቸው። እና አካውንቱን ላክልኝ። በምንድን ነው የምገናኛቸው? የት አለ? ልኬልሃለሁ፣ ተቀበል። እንትን በል ገስት ላይ ላከውንት አሊፍ የሚለው ራሱ። እሺ ቀጣይ ሌላ የሚነይትህን መቀጠል ይችላል። ማነው ቀጥሎ? የ5 ሰው የ1 ዓመት ተችለናል። አላሁ አክበር። እሺ ቀጣይ ማነው የሚነይት? አሊፍ የሚል የትኛው ነው? ኔትወርክ ይዟቸው። እሺ ማነው ለአንድ ወር 2000 ብር ነው። ማነው የሚነይት ሌላ? ጀዛኩሙላህ ኸይራ። ማነው የሚነይት ሌላ? ኮምቦልቻ ላይ ለሚገኙ አይታሞች ስም ዝርዝራቸዋል እዚህ ጋር። በዚያ መሰረት እንደነዚያ እንደተነገራችሁ ለመርዳት ማለት ነው። ማን የሚነይት? የአንድ ሰው ሰላም ወራህመቱላሂ ወበረካቱ። እኔ በእናትና በአባቴ በየወሩ 2000 ብር 4000 ልካለሁኝ። ሁለት ልጅ ማለት ነው። መዝግባቸው የ2 ልጅ ቅድም የ5 ልጅ አሁን ደግሞ የ2 ልጅ። ወንድማችን ኮሜንት ላይ እኔም 4000 ብር በየወሩ እረዳለሁ ብሏል። የ2 ልጅ ድጋሜ ካሊድ ከእህታችን ጀዛኪላ ኸይራ። ካሊድም አላህ ጀዛከላ ኸይራ። እና አካውንት እንድትሰጥ በቃ ትገባላችሁ ኢንሻአላህ። ስለዚህ ስንት ልጅ ደረሰን? 5 6 7 9 ደርሰናል። መርሐባ 9 ልጆች ደርሰናል። ስንት ናቸው የቀሩን? ትንሽ ናት፣ 91 ብቻ ናቸው። እሺ አካውንት በውስጥ የሚልክልኛል። ዛችሁን ይክፈላችሁ። በቃ ያውና ከላይ ያለውን አሊፍ የሚለው የራሱ አካውንት ነሱ።
የድርጅቱ አካውንት ነው። ከላይ አሊፍ የሚለውን ፎሎ አድርጉት ልጆች፣ ፎሎ አድርጉትና ከላይ ያለውን እንትን ማለት ትችላላችሁ። እሺ መርዳት የሚፈልግ ሰው አንድ ቁጥር ይጻፍ። እዚህ መርዳት የሚፈልግ ሰው አንድ ቁጥር ይጻፍ። ዛሬ የ100 ልጆችን ሳንጨርስ ንቅንቅ የለም። እሺ እኔም የ2 ልጆች የሀይቋ አላሁ አክበር የሀይቋ እኔም የ2 ልጆች ብላለች። የሀይቋ እህታችን እኔም የ2 ልጆች ብላለች። እዚህ ቃል እየገባቸው ያላቸው ልጆች ማለት ነው። ከላይ አሊፍ የሚለውን ፎሎ አድርጉ። አቡ መስዑድ እኔ የ1 ወር 2000 ገቢ አደርጋለሁ ኢንሻአላህ። ጀዛከላሁ ኸይራን ወንድማችን ጀዛከላሁ ኸይራን። እሺ ለውስጥ ቴክስት ሽምጡና ከዛ ሰላም አለይኩም ሊጻፍልኝ መርሐባ። ያውና አሊፍ የሚለውን አካውንት ገስት ላይ ያለውን ፎሎ አድርጉትና ከእነርሱ ጋር መገናኘት ትችላላችሁ። እሺ እህታችን ሚና እኔ የ1 ሰው ብላለች። አላሁ አክበር። ስንት ሰው ደረስን? እሺ መርሐባ። ኡሙ ፍርደውስ የ2 ልጆች ብላለች። እየመዘገብክ ቶሎ በል። የሞተ ሰው ሀቢቦ እኔ 2 ልጆች 1 ወር አህለን አህለን። አላሁ አክበር። ሀዩ የ2 ልጆች ብላለች። አይ ዘኪና ወአለይኩም ሰላም። ቢንት ሙሐመድ የምትለው እህታችን ደግሞ መርሐባ እኔም የ2 ልጆች 4000 ብር ብላለች። አላሁ አክበር። እንዴት ነህ? እደውላለሁ። እሺ መርሐባ። እህታችን ኡሙ ያህያ እኔም 2000 ብር ብላለች። አላሁ አክበር። ኡሙ ያህያ 2000 ብር። እሺ በቻላችሁት አቅም ወይ 2000 ብር አልተሰጣችሁ። ያው ከታች ያለ አሊፍ የሚለውን በጎ አድራጎት ድርጅት አሊፍ በጎ አድራጎት ድርጅት የሚለውን ፎሎ አድርገውና እነሱን አናግራቸው። እሺ ኦኬ። የሀያትን ኮሜንት አንብብ። የሀያት ኮሜንት የት አለ? እሺ መነየት የሚፈልግ ሰው አንድ ቁጥር ጽፎ ይግባ። ጥያቄ ብቻ ያላችሁ ልጆች ውረዱ። እሺ በኋላ አሁን ጥያቄ እናስተናግድ። እሺ ስንት ሰው ደርሰናል? ኦኬ ንያው የምንድን ነው? ኮምቦልቻ ላይ የሚገኙ በጎ አድራጎት ድርጅት አሪፍ በጎ አድራጎት ድርጅት አሉ። እነሱ አይታሞችን አካተው ይይዛሉ። እዚህ ወላጅ አልባ የሆኑ ህፃናቶችን ማለት ነው። እና ለአንድ የቲም ልጅ በወር 2000 ብር እየመጣ ከዚህ ይወስዳል። በዚያ እናትየው እንደምንም አብቃቅታ ያንን አስቤዛ ታደርግለታለች ለዛ ለየቲም ልጅ። እና ይህን እነዚህን አይታሞች ለመርዳት ነው ባጭሩ። እህታችን 5000 ብር ጀዛኪላሁ ኸይራ ሹክራን። ኑር ወንድማችን እኔም የ1 ልጅ እችላለሁ ብሏል። ያውና ግን እባካችሁ በውስጥ አውሩ። እንደዚህ ቃል ከገባን በኋላ ማንም መጥቶ በውስጥ ያወራል። አይውላችሁ ይሄንን አሊፍ የሚለውን ፎሎ አድርጉት እያልኳችሁ ነው። እሺ አሊፍ የሚለውን ፎሎ አድርጉት። አሊፍ በጎ አድራጎት ድርጅት የሚለውን አናግሩት። ማንኛውንም ነገር ከእነርሱ ጋር መጨረስ ትችላላችሁ። እሺ እስከ ዛሬ የረዷቸውና እንትን ያላቸውን እስኪ በዚሁ አጋጣሚ በዚህ ማየት ትችላላችሁ። በተጨባጭ የሚረዱት የማን ነው የሚያደርጉትን ነገር ነው እንመለከታለን ኢንሻአላህ። እሺ እና የአንድ ልጅ 2000 ብር ነው በየወሩ ማለት ነው። ያን ያክል የምትከብድ አይደለች ባቻ፣ ያን ያክል የሚከብድ አይደለም። በዱባይ ወይንም በሳዑዲ 50 ብር ማለት ነው። 50 ብር ራሱ አይሞላም። ረመዳን ላይ ተደገፈ እንትን በለው ይሄ እንግዲህ ተመልከቱ። እስከ ዛሬ ሲረዷቸው የነበሩት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ የ5 ልጆች ለእናቴ አላህ ሂዳያ እንዲሰጣት ዱዓ አድርጉልኝ። በጣም አላሁ አክበር። የ5 ልጅ ያሰላም። አላህ እናትሽን ሂዳያ ይስጣት። አላህ ጀነተል ፊርደውስን ይወፍቅልሽ። ሙሉ ቤተሰቦችሽን አላህ ወደ እስላም መርቶ ጀዛኪላሁ ኸይራ እህታችን ሹክራን። እሺ አሊፍ የሚለውን ሆነ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን ናም እኔም የ2 ልጅ የ1 ይችላል። ማሻአላህ የ2 ልጅ የ1 ጀዛከላሁ ኸይራ ወንድማችን። አርግዴ ትንሽ መርሐባ ወንድሜ አላህ አሽር። እሺ አካውንት አስቀምጡልን እያሉ ነው እንትኖች ከታች የአሊፍን አካውንት በቀጥታ አሁን መርዳት ትፈልጋለህ የሚል ሰው ካለ እንትን ማለት ትችላላችሁ፣ ማገዝ ትችላላችሁ። እሺ እዛ ጋር ወአለይኩም ሰላም
ይሄ ተመልከቱ እዚያ ጋር በየጊዜው የሚረዳቸው ነው። ይሄ በጎ አድራጎት ድርጅት ራሳቸው። እሺ ወአለይኩም ሰላም። ንያቸውን መቀጠል ትችላላችሁ። ናም ኡስታዝ ለተጨማሪ ልጆች ለተጨማሪ ንያ 2 ልጆች። አላሁ አክበር 2 ልጆች 2 ልጆች። አላሁ አክበር። አላህ ጀዛችሁን ይክፈላችሁ። ሽክራን ብለናል። ያው እና ይህ በተጨባጭ ራሳቸው የሚረዳቸው የሚረዱባቸው የሆነ ነው አለ አሊፍ አለ። እሺ መለየት የሚፈልግ ሰው ብቻ ይላክ። እሺ በኋላ ጥያቄና መልስ በኋላ አንዴ የ100 ህፃናት አይታሞችን እንጨርስና ከዚያ በኋላ እንትን እንላለን። እሺ እኔ እያለች ነው ኮሜንት ላይ አንዴ ላስገባት። አካውንት ውስጥ የምትሉ ልጆች አካውንት ያና ከታች አሊፍ የሚለው ያስቀምጡላቸዋል። አሊፍ በጎ አድራጎት ድርጅት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም እኔ አንድ ሰው ጀዛኪላሁ ኸይራ። አላሁ አክበር። የአንድ ሰው እህታችን ማን ነበር ስምሽ? እንትን አናግራቸው። እሺ አሊፍ በጎ አድራጎት ድርጅት የሚለውን አናግራቸው። እንደ ሀሳብ አካውንት በዚህ ይለጠፍልን። አካውንትን ከታች አካውንትን ለጥፉላቸው። ይህ ተመልከቱ እዚያ ጋር ያ ራሳቸው ከዚህ ከእናንተ በሚሰበሰበው ወስደው ለአይታሞች የሚረዱባቸው የሆነ እንትን ነው። እዚያ ላይ የምትመለከቱት እናቶች አሉ፣ ሽማግሌዎች አሉ፣ አሮጊቶች አሉ፣ አዛውንቶች አሉ፣ ህፃናት ልጆች አሉ። አይ ከታች አካውንትን ያስቀምጡላቸው። አሊፍ የሚለው ለምን እንትን አይልም? አሊፍ የሚለው እሺ ስንት ሰው ደርሷል? 28 ሰዎች። አሁን 28 የቲሞች ደርሰዋል። ያላ አታቋርጡ እንጂ ማን ነው የሚነይት? አንድ ልጅ የሚችል ለአንድ ልጅ በወር 2000 ብር ነው። ለአንድ የቲም ልጅ በወር 2000 ብር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ና ሄሎ፣ እንዴት ናችሁ? አልሐምዱሊላህ ደህና ነው። አሁን የገባሁት ሳልሰማውም እና ምንድን ነው? እሺ ይህ ደሴ ላይ ለሚገኙ ማነው ኮምቦልቻ ላይ የሚገኙ አይታሞችን የወር አስቤዛቸውን በወር 2000 ብር ለአንድ ህፃን ልጅ ይሄንን ቀጣይነት ያለው እርዳታ ለማድረግ ነው። አንድ ልጅ የሚችል ካለ በወር 2000 ብር በየወሩ 2000 ብሯን ያስገባል። ለዛ የቲም ልጅ እንዲደርስ ይደረጋል። የቲሙ ከእናቱ ጋር እዚህ ጋር አለ። ለሰያቸው እንዲ እንድታምኑ ዘንድ ይሄ እንትናቸው ነው። ይታያቸዋል። ይቺ እናት አለች። ለምሳሌ ይቺ የቲም ልጇ ነች። መተው እዚህ ተመዝግበዋል ሁላቸው እና የወር 1000 ብር መታ ትወስዳለች። ከዚህ ማን ነው 2000 ብር እቺን ልጇን 2000 ብሯን እንደምንም ብላ አብቃቅታ እንድታኖር ይደረጋል። ለእያንዳንዳቸው እዚህ አለ። እዚህ ላሳያችሁ። እቺ ደግሞ ሌላ ሴት ነች ከነ ልጇ። ይሄ ዶክሜንታቸው ነው ሙሉ ስለ ልጆቹ። ይሄ ደግሞ ሌላ ነው እና እነዚህ ልጆች የሚረዱት ከዚህ በሚሰበሰበው ነው እና ለዚህ ለአንድ ህፃን ልጅ እነዚህ እንዳለ የቲሞች ናቸው። ይሄ እንዳለ መዝገባቸው ነው። ይታያቸዋል አይደል? እሺ መርሐባ። ለ2 ወር ምናምን አይቻልም ወይ? ትችላላችሁ። ለቻላችሁ እኔም እሱ ልጠይቅህ ነበር ሁሱ። ማለት ማቋረጥ ምናልባት ካቋረጥን ልጆቹ እርዳታ የሚያጡ ከሆነ ዝም ብለን ጣልቃ እንዳንገባ ቢያንስ አሁን ነይተን ከዛ በኋላ ሌላ መሆን ይቻላል። ይቻላል፣ ችግር የለም። እሺ አካውንት መርሐባ። እሺ አካውንት አስቀምጡላችሁ ኮሜንት ላይ አካውንትን አስቀምጡት። ኡስታዝ እኔ የ15 ልጆች የአንድ ወር ኢንሻአላህ። አላሁ አክበር አላሁ አክበር። የ15 ልጅ በቃ ተዘጋ። እሺ ያውና ይሄን እንትን ከታች አሊፍ የሚለው ፎሎ አድርጉት። አካውንት ተቀምጦላችኋል። አንዴ ምን ታደርጋለህ? ማነው የሚለይት? ሌላ ሄሎ እሺ 15 ሰው ስንት ሰው ደርሰናል? 43 ሰው። አላሁ አክበር
ማን ነው ሌላ? በቃ ሻብሳ ሙሉት። ለአንድ ልጅ የወር አስቤዛው 2000 ብር ናች። በየወሯ 2000 ብር የሚችል ሰው ካለ አይ እኔ የዓመቱን ሙሉ አልችልም ይሄን ያክል ወር ወይንም ደግሞ የሆነ ጊዜ ላይ ላቋርጥ እችላለሁ፣ ችግር የለውም። እሺ የአንድ ህፃን ልጅ 2000 ብር። እሺ ያላ ሁሱ ይቅርታ፣ አካውንቱ ግልጽ አይደለም፣ ማግኘት አልቻልኩም እና ሪሲት ማስገባት ይኖርብኛል ወይስ እንዴት ነው? ችግር የለውም። ሪሲት ወይም በአሊፍ በጎ አድራጎት ላይ የሚለው ትልክላቸዋለሽ። ባትልክም ችግር የለም። እኔ ግን አካውንቱ ግልጽ አይደለም፣ ማግኘት አልቻልኩም አካውንቱን። መርሐባ አካውንት ቆይ እኔ ልጻፍላችሁ፣ በቃ ትነግሩኛላችሁ። የአንድ ወር የ5 ልጆች እችላለሁኝ ያለች እህት ቢንት አሊ። የሰላም የ5 ልጆች ማሻአላህ፣ አላህ ጀዛቸውን ይክፈላቸው። እሺ ኮሜንት ላይ አንድ ጊዜ አካውንቱን ልጻፍላችሁ። 1067 61 73 289 ያው እና አሊፍ ያው እና ይታያቸዋል። ኮሜንት ላይ ጽፌላቸዋለሁ። ስክሪንሾት አንሱ። በአመት የአንድ ልጅ ስንት ነው? በአመት 24000 ብር። ያንን በየወሯ 2000 ብር በወር ማስገባት። እሺ ያው እስከዛሬ ከረዳቸው መካከል እዚህ የተቀመጣለ፣ እስኪ ተመልከቱት። እየሄዱ በየቦታው ይረዳቸዋል፣ ያግዛቸዋል። ይህ ትልቅ አባት ናቸው፣ እናቶች ናቸው። እዚህ ጋር በዚህ በጎ አድራጎት ድርጅት ተካተው የሚረዱ የሆኑ አዛውንቶች ናቸው። ወፊ ሪዋየት ኡኽራ ሽማግሌዎች አውል አሮጊቶች። አገኙ ተገናኙ፣ ብሊጠጡ ነጃውጡ ያለውና ግዳጁ በየጓዘ ከምታፈሱበት ያበደራችሁ መረሱበት ክንድ ጀባ ሀገራችንን አማን አላህ ያርገው። በላውን ኩላ ተብሬን ሆኖ ሲና መንባሽ ያርግልን። እንግዲህ ተማይ ነገር ሁላ ተበከልክል ሆኖ ያጎረሰን አጎረስ የገደፈን አምላህ ይገድል። እየዳደራችሁ አልሐምዱሊላህ ሀገራችን ሰላም ይሁን፣ ሰብሳቢ ደህና ይሁን፣ ኢትዮጵያ ደህና ትሁን። አሚን። በሰላም ያሳድረ፣ በሰላም ያውለን። አሚን። ጤና ይግባልን። የሚያረጋጋት ሀገሪቱን የሚያረጋጋት ይግባ። ወገን ደህና ይሁን። ወገን ከሌለ የለንም፣ ብቻችን አንኖርም። ሰላምና ጤና ይስጠን። ከዚህ በተረፈ አላህ ይሙላበት። እሺ ጦይባ አለሽ? ከላይ ጦይባ አለሽ? ሄሎ እሺ ከላይ ያላችሁ መናገር። እኔ ቅድም ሁለት ልጅ ብዬ ነበረ። አንድ ወር የሶስት ልጆች ትችላለሁኝ። አንድ ወር ለእናቴ ሄዶ አድርጉልኝ፣ ለእናትና ለአባቴ ማለት ነው። መርሐባ መርሐባ፣ ጀዛኪላሁ ኸይራ። አንድ ልጅ ጨምር፣ የቀደመውን አንድ አይደለ? የአንድ ልጅ እሺ ጨምር። እሺ አይሻ ከላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አንድ ሰው እችላለሁ ኢንሻአላህ። አላሁ አክበር። የአንድ ሰው ጨርስ። ሃይ ማሻአላህ፣ ሹክራን ጀዛኪላሁ ኸይራ እህታችን። ወያኪ እሺ አሊፍ በጎ አድራጎት ድርጅት የሚለውን ኮሜንት ላይ ያለውን እየተጻፈ ያለውን እሱ ፎሎ አድርጉትና ከእርሱ ጋር ከእንትን አድርጎ ተገናኙ። እሺ እነሱ ናቸው የድርጅት ማለት ነው። ሰላም ወራህመቱላሂ ወበረካቱ። ሰላም ነው።
ንያው ምንድን ነው? ንያው በኮምቦልቻ ከተማ ላይ የሚገኙ የቲም ልጆች አሉ። እነዚህ የቲም ልጆች እዚህ ድርጅት ውስጥ የአሊፍ በጎ አድራጎት ድርጅት ውስጥ ተካተው የሚረዱ ናቸው እና ለአንድ ልጅ ያው ልክ በዚህ መልኩ ዶክሜንታቸው እዚህ ጋር ይገኛል፣ ይታያቸዋል። አንዲት እናት አለች፣ ልጇ አለች እዚህ ጋር። ለዚች ለአንድ የቲም ልጅ በየወሩ 2000 ብር እቺ እናት እየመጣች ከዚህ ትወስዳለች፣ ልጇን አስቤዛ ታደርግላታለች። ይቺን የቲም ልጅ በተቻላቸው አቅም በዚች በ2000 ብር አብቃቅተው እንዲንከባከቡ ይደረጋል። ገብታችኋል? እና ለአንድ የቲም ልጅ 2000 ብር ነው የተመደበው እና በየወሩ ለምሳሌ በየወሩ ያችን 2000 ብር ታስገቡላታላችሁ። ይችን እናት ከነ ልጇ ታስተዳድራለች ማለት ነው። እሺ በቃ እኔ ለአንድ ሰው አመት እችላለሁ። አላሁ አክበር። የአንድ ሰው ለአንድ አመት። ሀይ ጻፉ። ጀዛኪላህ ኸይር። እህታችን አሊፍ የሚለው ኮሜንት ላይ ወይንም ገስት ላይ ይታይሻል። እሱን ፎሎ አድርጊውና ከነሱ ጋር ተነጋገሩ። አካውንት ወስጃለሁ በእንትን አሁን የለቀኩት። ማሻአላህ ማሻአላህ። ሀይሽ ወያኩም አላሁ አክበር። ሽክራን እህታችን አላህ ይዛሽን ይፈልሽ አድርግልኝ በደንብ መርሐባ። ዱዓ እናደርጋለን የጀማ አደራ ዱዓ አድርጉላት። እህታችን 20 ሺህ ብር አስገብታለች፣ ትልክላቸዋለች። ሽክራን ብለናል እህታችን። አላህ ድምፅን ቀንሰው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ይህ ለምሳሌ በየበዓሉ ጊዜ ምናምን እየሄዱ ደግሞ በአንድ ቦታ ሰብስበው የሚረዷቸው የነበረ ነው፣ የተቀረጸ የተለቀቀ ነው። ይህ አሊፍ በጎ አድራጎት ድርጅት ዘይት፣ ዱቄት፣ ሩዝ ምናምን አድርገው ፓስታ፣ መኮረኒ አድርገው እንደዚህ ሰባስበው ይረዷቸዋል ደግሞ ማለት ነው። ይህ አሁን የምትሰጡት ግን ለእነዚህ አይታሞች በቀጥታ እየመጡ የሚወስዱት ነው። ይች እናት እዚህ ቢሮ እየመጣች ለልጄ ብላ በየወሩ እየመጣች ትቀበላቸዋለች፣ ትወስዳለች። እነዚህ ልጆች ደግሞ ከህዝብ በሚሰበሰብ እርዳታ ነው የሚረዷቸውና እናንተ እዚህ ቦታ ላይ ያመጣላችሁ ይሄን ነገር በቋሚነት ከቻላችሁ ማለት ነው ለአንድ ህፃን ልጅ በየወሩ 2000 ብር ብቻ የምትከብድ አይደለችም። እኔ 2 ልጅ ይችላለሁ፣ የ2 የቲሞች የ2 ቤተሰብ የ3 የ4 ማለት ትችላላችሁ። አንድ እናት አንድ የቲም ልጅ አላት፣ ያንን ነው መርዳት የሚችሉት። ይሄን ይመስላል ባጭሩ። እሺ መነየት የሚፈልግ ሰው ካለ ንያን መቀጠል ይችላል። ስንት ሰው ደርሳችኋል? 51 ሰው ደርሰናል። 49 ሰው የሚቀረን ኢንሻአላህ። የ100 ሰው እንሞላለን በአላህ ፍቃድ። እሺ ወንድሜ እሱ እኔ አልገባኝ ምን ነበረ ውስዬ? እሺ ኮምቦልቻ ከተማ ላይ አሊፍ በጎ አድራጎት ድርጅት አለ። ይሄ ድርጅት ይሰማል። እስኪ ሚውት አድርግ ካሊድ። ይህ ድርጅት አይታሞችን ወይንም የቲሞችን ወላጅ አልባ ህፃናቶችን አካቶ ይረዳል። ይታያል። ልክ በዚህ መልኩ ማለት ነው። ሙሉ ዶክሜንታቸው አለ እዚህ ጋር እና ይህች እናት አለች። ለምሳሌ አንዲት ልጅ አለቻት። ሙሉ እንትናቸው መረጃቸው አለ እዚህ ጋር። ለዚች ለአንድ የቲም ልጅ በወር 2000 ብር ትረዳለች ከዚህ ድርጅት።